ይሄንን ስማርት ሲቲን እውን ለማድረግ ለማሳካት ከትርጉሙ ስንነሳ ከተማዋ ለነዋሪዎች ምቹ የምትሆነው አስፈላጊ ቴክኖሎጂዎች ሲቀርቡና አስፈላጊ የሆኑ መሰረተ ልማቶች ሲቀርቡ ነው። ቴክኖሎጂና መሰረተ ልማት ከቀረቡ ነዋሪው ደግሞ ያለውን ቴክኖሎጂና መሰረተ ልማት በአግባቡ መጠቀም ሲችል ነው ማለት ነው። ይህንን ለማሳካት ቴክኖሎጂውንም መሰረተ ልማቱንም ለመጠቀም ወደ 6 ግቦች አስቀምጠን ማለት በ6 አምዶች ኦር ፒላሮች ነው ስራዎች እየተሰሩ ያሉት። የመጀመሪያው ስማርት ኢኮኖሚ ነው። ኢኮኖሚ ውስጥ ያለውን ስራ ባለድርሻ አካላት አሉት። ስቴክሆልደሮች ባለድርሻ አካላት የኢኮኖሚውን ስራ ይሰራሉ። ለኢኮኖሚ የሚያስፈልገውን መሰረተ ልማት፣ ለኢኮኖሚ የሚያስፈልገውን ቴክኖሎጂ ባለድርሻ አካላት ስራ ላይ ካዋሉ ኢኮኖሚውን ዲጂታላይዝ ማድረግ እንችላለን። ስማርት ኢኮኖሚ ኦር ዲጂታል ኢኮኖሚን ማሳካት እንችላለን ማለት ነው። ሌላኛው ስማርት ኢንቫይሮንመንት ነው። ኢንቫይሮንመንት ውስጥ ንጹህ የሆነች ክሊን የሆነች ውብ የሆነች ከተማ መፍጠር ነው። ኢንቫይሮንመንታሊ ጥሩ የሆነች ከተማ ከመፍጠር አንጻር ብዙ ስራዎች ተሰርተዋል ማለት ነው፣ ከአካባቢ አንጻር ማለት ነው። ሌላኛው ስማርት ገቨርናንስ ነው። ገቨርናንስ ውስጥ ከተማ አስተዳደር ውስጥ ያሉ ተቋማት የአገልግሎት አሰጣጣቸው ከትራዲሽናል ከተለመደው ከማኑዋል አሰራር አገልግሎቶቻቸውን ወደ ኦንላይን ሲያደርጉ ኦንላይን አገልግሎት መስጠት ሲጀምር ነዋሪው ከቤታቸው ሆኖ ኦር ካሉበት ሆኖ የፈለጉትን አገልግሎት ማግኘት ሲጀምሩ ምቹ እየሆነች ነው ማለት ነው። የመሬት አገልግሎት ኦር የካዳስተር ኦር የቤቶች አገልግሎት ኦር ግብር መክፈል፣ ውሃ መክፈል ሊሆን ይችላል። እንደዚህ አይነት አገልግሎቶች ኦንላይን ሲሆኑ ቅድም ያልኩኝ ለነዋሪዎች ምቹ የመሆን የተፈለገው ምቹ እንድትሆን የተፈለገውን ነገር እያሳካን እንሄዳለን ማለት ነው። ሌላኛው ስማርት ሞቢሊቲ ነው። እንቅስቃሴዎችን ብዙ ጊዜ ትራንስፖርቴሽን ሴክተሩን ማዘመን፣ ለትራንስፖርቴሽን የሚያስፈልጉትን መሰረተ ልማቶችን መስራት፣ ለምሳሌ መንገድ ፓርኮችን መስራት። መንገድ ስንል ለመኪና፣ ለባይክ ሌኖች፣ ለዎክዌይ የምንለው ለእግረኛ ማዘጋጀት፣ እንደዚህ አይነት መሰረተ ልማቶች ስማርት ሞቢሊቲ ውስጥ የትራንስፖርቱን ብቻም ሳይሆን የዴታ ትራንስፖርቴሽንም ኮሚኒኬሽን ላይ ለምሳሌ ላይቭ ስትሪሚንግ ስናደርግ ኮኔክሽኖች ኔትወርኮች ያስፈልጋሉ ማለት ነው። የኔትወርኪንግ መሰረተ ልማትም እዚህ ጋር ያስፈልጋል ማለት ነው። ሌላኛው ስማርት ሊቪንግ ነው። ስማርት ሊቪንግ ውስጥ ለምሳሌ የጤና ሁኔታ ይነሳል። ስማርት ሄልዝ የምንለው የእኛ ሆስፒታሎች፣ ክሊኒኮች እንደ ሄልዝ ማኔጅመንት ሲስተሞች ስንጠቀም ልዩ ልዩ አርቲፊሻል ኢንቴሊጀንስ ሞዴሎች ስንጠቀም፣ ለምሳሌ አርቲፊሻል ኢንቴሊጀንስ ሞዴል ማለት በኤክስሬይ ማሽን ኤክስሬይን በመነሳት በትንሽ ሰከንድ ውስጥ ወደ ሳምባ አካባቢ ላይ ያሉትን በሽታዎች ስካን አድርጎ በ3 ሰከንድ ውስጥ ሳምባ ላይ ያለው በሽታ ኮቪድ ሊሆን ይችላል፣ ኒሞኒያ ኦር ባክቴሪያል ኢንፌክሽን ኦር የቲቪ እንደዚህ አይነት ዲያግኖሲስ ለመስራት የአርቲፊሻል ኢንቴሊጀንስ ሞዴሎችን በመጠቀም የጤና ዘርፉን ማዘመን። እዛው ስማርት ሊቪንግ ውስጥ የቱሪዝም ሴክተር ስማርት ቱሪዝም በማድረግ ቱሪስቶችን አትራክት ማድረግ የምትችል ከተማ ማድረግ ነው። ሌላኛው ሴፍቲ ኤንድ ሴኩሪቲ፣ ጸጥታ አካባቢ ላይ ፖሊስ ወንጀል እንዲቀንስ፣ ሰላምና ጸጥታ እንዲረጋገጥ የሚሰራበት ነው ማለት ነው። እና የመጨረሻው ፒላር ስማርት ፒፕል ነው። ሁሉም መሰረተ ልማት ኖሮን አስፈላጊ የሆኑትን ቴክኖሎጂ ስቴት ኦፍ ዘ አርት ቴክኖሎጂዎችም ኖሮ ነዋሪው የማይጠቀምበት ወይ ሊጠቀምበት ፍላጎት ከሌለው ምንም ብዙም ትርጉም የለውም ማለት ነው። ስለዚህ ስማርት ፒፕል ውስጥ ከባለድርሻ አካላት ጋር በመስራት ኮሚኒቲው ቴክኖሎጂ ጋር በቅርበት ቴክኖሎጂን በመውደድ መጠቀም እንዲችል
ኢኮኖሚ አካባቢ ብንል ኢንቫይሮንመንት አካባቢ ሁሉንም ቴክኖሎጂዎች ለመጠቀም ኮሚኒቲው ቴክኖሎጂን አድቮኬት ቴክኖሎጂን ወዶ የሚጠቀም ኮሚኒቲ መኖር መቻል አለበት ማለት ነው። ሶ ኮሚኒቲ ቴክኖሎጂ መጠቀም ሲጀምር በቀላሉ ልናሳካ እንችላለን ማለት ነው። ስለዚህ ስማርት ሲቲን ለማሳካት እነኚህ አምዶች ውስጥ ባለድርሻ አካላት አሉ። የመጀመሪያው ራዕይ አስቀምጠናል፣ የ8 ዓመት ራዕይ። ይህን ራዕይ ለማሳካት ወደ 6 ጎሎች አሉ፣ 6ቱ አምዶች ጋር የሚሄድ ማለት ነው። እያንዳንዱን ራዕይ ለማሳካት ደግሞ ግቦችን ለማሳካት የተዘረዘሩ ኦብጀክቲቭስ አለ ማለት ነው፣ አላማዎች አሉ። አንዱን አላማ ለማሳካት ኢኒሺዬቲቭ ፕሮጀክቶች ይሰራሉ። ይሄንን ወስዶ መስራት የሚችል ባለድርሻ አካላትም ይታወቃሉ። ለምሳሌ ስማርት ኢኮኖሚ ውስጥ ፋይናንስ ቢሮ፣ ገቢዎች ቢሮ፣ ህብረት ስራ፣ ባንኮች፣ ኢንሹራንስ እዚህ አካባቢ ላይ ያሉት ባለድርሻ አካላት ናቸው። እኛ ደግሞ እንደ ኢኖቬሽን እና ቴክኖሎጂ ልማት ቢሮ ለነሱ የሚያስፈልጉን ቴክኖሎጂዎች በመለየት ከነሱ ጋርም በመነጋገር ፕራዮሪቲ በማስቀመጥ እንዲኖራቸው እንሰራለን ማለት ነው። እነኚህ ቴክኖሎጂዎች ደግሞ ለምቶ መነጋገር ሲችሉ ስናስተሳስራቸው ኢንተግሬት ስናደርጋቸው የአንደኛው አውትፑት ለሌላኛው ተቋም እንደ ኢንፑት ያገለግላል ማለት ነው። ለምሳሌ መሬትን፣ ካዳስተርን፣ ኮንስትራክሽን ፍቃድ ተቋምን፣ ባለስልጣንን ስናስተሳስራቸው ከሲቪል ምዝገባ ጋር ስናስተሳስር አንደኛው ዴታ ለሌላኛው ስለሚጠቅም በአፕሊኬሽን ፕሮግራም ኢንተርፌስ አስተሳስረን ኢንተግሬት አድርገን የተሳለጠ ስራ ፍሰት እንዲኖር እናደርጋለን ማለት ነው። እና ቴክኖሎጂዎች ሲናበቡ ነው ስማርት ሲቲን ልናሳካ የምንችለው ማለት ነው።